ጌታ ምን ተናግሮ ምን አደረገልሽ? መስክሪ ለጉባኤው። ስሜ ደስታ እባላለሁ። የመጣሁት ከዚህ ከወርቁ ሰፈር ነው። ጌታ ያደረገልኝ ብዙ ነው። ከብዙ ሁለት ነገር እመሰክራለሁ። ጌታ ክብሩን ጠቅልሎ ይውሰድ። ነፍሰ ጡር ነበርኩኝና ጤና ጣቢያ በግሉኮስ 2 ቀን ቆይቼ የዛሬ ስንት ዓመት? የዛሬ 2 ዓመት በፊት በግሉኮስ ቆየሽ? በግሉኮስ ቆየሁት። ስንት ቀን ቆይሽ በግሉኮስ ጤና ጣቢያ? 20 ቀን ቆይቼ። እሺ ምንድን ነው አሉሽ? ደም ነው ይላሉ፣ ደም የለሽም ይላሉ። ያላሉት ነገር የለም። እሺ ልጄ ቀኑ አልፏል ለመውለድ 10 ወር ሆኖ ነው። 10 ወር? አዎ። እሺ ደም ስለሌለሽም ነው የሚጨምረው ነው የሚባለው። ሲሄድ ግን እኔ ምጥ ነበረኝ፣ ምጥ አለ። ከዛ እዛ ጋር ነው የተቀመጥኩኝ። መጣሽ እና እዚህ ተቀመጥሽ? እሺ ግሉኮስ ተነቅሎልኝ በቃ እኔ መውጣት አለብኝ፣ እወጣለሁ። እኔ እኮ በጌታ ነኝ፣ እኔ እዚህ መሰቃየት የለብኝም፣ ንቀሉልኝ ብዬ ዶክተሩን ጠርቼ ራስሽን ወስነሽ ውጪ ያለኝና ወጣሁ። እሺ ይሄን ብላቴና ይዤ መጣሁ። እሱኛው ብቻ ነበር? እሱ ብቻ ነበር፣ ማንም መጠገቢያም ነበር። ጌታ መጥቶ ተናገረኝ። እዚህ ይሄን ትልቁም በኦፕራሽን አይደለም ኖርማል በምጥ ነበር የወለድኩት። እሺ ትንሹም ግን በኦፕራሽን የወለድሽው ይሄ ልጅ ብሎ ጌታ ሲናገር አይደለም ማለት። እሺ ግን አሁን የምትወልጂ ልጅ አብርሃም ያለሽ ወንድ ነው፣ በኦፕራሽን ነው የምትወልጂ፣ እንዳደነግጪ ተባለ። ጌታ ተናገረሽ? በነብዩ በኩል ተናገረሽ? በኩል ጌታ አልፎ ተናገረኝ። ምን ብሎ? በደንብ ከዚህ እንዳትፈሪ ከዚህ በፊት በኦፕራሽን ነው በምጥ ነው የወለድሽው ስለኝ እኔ በምጥ ነው አልኩት። አንቺ የምትወልጂ አሁን በኦፕራሽን ነው አለ ጌታ። በኦፕራሽን ትወልጃለሽ? በሰላም በሰላም ትወልጃለሽ። እሺ ስሙን አብርሃም ታያለሽ፣ ወንድ ልጅ ነው የምትወልጂ። አታውቂም ነበር ወንድ እንደሆነ? እኔ የምፈልገው ሴት ነበር ከሆነ ብዬ ማየትም አልፈለኩም ወንድም። እሺ እና ጌታ ታላቅ ነው እንዴ። ከዛስ ና አቡሽ ማን ነው ስሙ? እኔ በቤት አብርሃም ነው የምለው፣ አባቱ ኬና ብሎ አለው። ግን አብርሃም ነው ቤት የምትይው። እና አብርሃም ስንት ጊዜ ሆነ በሰላም ወለድሽ? ከዛ ውድ ተነግሮኝ ዓርብ ሐሙስ ኦፕሬሽን ግጄ ኦፕራሽን በሰላም 4 ኪሎ ወለድኩት። እና እሱን ማለት ነው። እሰይ 4 ኪሎ በኦፕራሽን ወለድሽ። ሲታይ ምንድን ነው? ወንድ ነው። ሃሌሉያ ክብር ለእግዚአብሔር ይሁን። ምንም ቁስሉም አልጠናብኝም። ወዲያው ተፈወሽ? ወዲያው ውድ ወጣው፣ በ3 ቀን ወጣው። እሰይ ክብር ለማን ይሁን? ለእግዚአብሔር ይሁን። ጌታ ሆይ እናመሰግናለን። አሜን። እሺ ሁለተኛው ደግሞ? ሁለተኛ እኔ በፊት ነጋዴ ነበርኩኝ። እሺ በሆነም ባልሆነም ከሰርኩት። እሺ ወርቁ ሰፈር ውስጥ ብዙ ሰው ሊያገኝ ይችላል። በጣም ተነግጄ ነበር። ንግድ ነበር፣ ዕቃ ነጋዴ ነበርኩኝ። የቤት ዕቃ ነበር። በብዙ ዓመት ስነግድ በሆነ እንግዲህ ሰይጣን መጥቶ መታብኝ፣ ከሰርኩትና ዘጋው። በረከትሽን የበላ ዘንዶ ሞቷል። አሁን ግን በትንሽ ትነሻለሽ፣ ትንሽ ስራ ታገኘዋለሽ፣ ወደ ትልቅ ነው መሳቢ። እጅሽ ላይ የተሰራ መሳሪያ ከሸፈ ተብሎ እዚህ ተጸለየ። እሰይ እሺ ጌታ ክብሩን ጠቅልሎ ይውሰድ። በትንሽ ነገር ነው የገባሁት። አሁን እየሰራሁ ነው። 1 ዓመት ለሞላኝ። በጌታ አይደሉ እኔ ብቻ ነኝ በጌታ። ከዛ የወጣው ውጋ ነበር፣ በዘር ማንዘሬ የሚመጣ እርግማን ነበር። እሺ እሱ ግን እርግማን ሁሉ እዚሁ ተጸልዮልኝ ከአባትሽ የሚመጣ እርግማን ተብሎ ተጸልዮልኝ ነፃ ወጣሽ? እሺ ነፃ ወጣው። እሺ ግማሾቹ አሁን ጌታን እየተቀበሉ ነው። እሰይ 5 ሰው ጌታን ተቀበሉ። 5 ሰው ሃሌሉያ። ክብር ለእግዚአብሔር ይሁን። እሰይ 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 ጌታ ይባረክ። እዚህ ተፈውሻለሁ። አንድ ቀንም እዚህ መናገር አቅቶኝ እንደው ተወስለ አፌና አፌ እንደዚህ ተገጣጥሞ እሺ ቸርች ፕሮግራም ነበር አይሁን አላውቅም። ይሄ ቤት እየተሰራ ነበርና እዛ መስላላ ነበርክ? መስላላ ነበርኩ እኔ ቤቱን እየሰራው ነበር። ቤቱ እየተሰራ እሺ ነብዩ አሞኛል ብዬ በምልክት ነው በጆሮ እንዲህ ብዬ ነገርኩ። አፌን እንደዚህ ግጥም ብሎ ጥርሴና ጥርሴ ተያይዘው መናገር አቃተኝ። ተወስለን ተዘጋ። ከባለቤቴ ጋር ራሱ በጽሁፍ ነበር የምናወራው ጭራሽ። እሺ 1 ሳምንት ሙሉ የሱ ህመም የባሰ ጭንቅላቴ አይኔ ማየት ከለከለ። ከዛ መስላሉ ለቀና ወራው መጣ ጸለከልኝ። እሰይ ተፈወስኩኝ። ወደ አወራው በዛው ሰዓት አወራሽ? በዛው ሰዓት አወራው። እሰይ ወጣው። እሰይ
እና ጌታ የተናገረ በቡና የገባ መንፈስ ነበረ መንፈስ ነው እህትሽ ናት ትግስት የምትባል ማን ነው ብለህ ስትናገረኝ እህቴ ናት ብዬ ተናገርኩት ቤቴ እንዳትመጪ ብያታለሁ ከዚህም በፊት አንቺም ቤቴ እንዳትመጪ ብለሽ ነበር ካሁን በኋላ ቤትሽን አትረግጥም ብለህ ስትናገር ከዛ ወዲህ 2 ዓመት ቤቴን መታጣቀም እሰይ ጌታ ይባረክ ስታይ በዚህ ነው የምታልፍ ግን ጉሮሮሽ እንዴት ሆነ ከዛ ሳጭ የዛኑ ሰዓት ማውራት ጀመርሽ በዛን ጊዜ አወራውና ወጣ እሰይ ከበለ እግዚአብሔር ይሁን እኔ የት ጋር ነበርኩ አላይ መስላ ላይ ነበርኩ ይሄን ቤት እያነጽን ነበር አመመኝ አልኩት ቀስ ብዬ እንደዚህ አልኩኝና በእጄ ከዛ ምን ሆንሽ ብለው ወጣ እንደዚህ በጆሮ ይነገር ጌታ ይባረክ እሰይ ክብር ለእግዚአብሔር